እንዴት አልካባ? ሰላም አለው እግዚአብሔር ይመስገን። የሆነ ነገር ልጠይቅ ፈልጌ ነበረ። እንዳይደብርህ ግን። ምንድን ነው የሚደብረው? ዛሬ አብረን እንድናድር ፈልጌ ነበር። ማለት አብረን እንድናድር ፈልጌ ነበረ። ካረኩኝ ብዙ ጊዜ ስለሆነ ምንድን ነው የምታደርጊው? ምን ማለት ከፈለክ በኮንዶም ማድረግ እንችላለን። ምን ማለት ነው አንቺ? ምን ችግር አለው? አባ ስሜት የለክም ነው? እየቀለድሽ ነው? ኧረ እየቀለድኩ አይደለም የምሬን። በእንቺ ታውቂኛለሽ? እኔ አላውቅህም። ምን አትረዳኝም? ምን ማለት ነው? በኮንዶም ማድረግ እንችላለን። ኧረ ዞር ሴትዮ፣ ምን ሆነሽ ነው? ብላችሁ እንደዚህ አይነት ነገር ጀመራችሁ? ኧረ አባ ፕራንክ፣ ዛሬም ፕራንክ አለኝ። እዛ ጋር ማላውቀው ሰው አለ። ሂጂ ስሟለሁ። ከዛ ሪአክሽን እናያለን። ያምሻል አረምዬሽ ስስቱን በፍቅር ማለት ፕራንክ ነው። እዛ ጋር ካሜራ አለ። ዛሬ ገና አንጀቴን አራሳችሁት። እግዚአብሔር እንደዚህ አይነት ነው የሚያስፈልገው። በቃ ወይ ዘንድሮ አያልቅም ተነግሮ። እንደ ሰው ነኝ፣ አሁንም ሰው ነኝ። ሲሰለቸኝ ጥዬ እወጣለሁ። በጣም ኃይሌ ትክክል ነህ። በግብር ምክንያት ሰሞኑን አዳማ ላይ ዳቦ ቤት የማይገባ ግብር 8 ሚሊዮን ተጠይቆ 8 ሚሊዮን ለዳቦ ቤት ኦኬ። እሺ ከአራስ ሚስቱ ላይ ራሱን አጠፋ። ያው እንግዲህ እንደዚህ አይነት ታሪኮች አሁን ላይ በጣም እየተበራከቱ ነው ያሉት። ኃይሌ እዚህ ላይ የሚያወራውን ስሙት። ከሚያወራው በላይ ደግሞ አወራሩ በጣም ነው የሚያሳዝነው። ኃይሌ እንግዲህ በጣም ትልልቅ ቢዝነሶች ያሉት ብዙ ካምፓኒዎችን ራን የሚያደርግ ሰው ነው። ነገር ግን እሱ እንኳን የመንግስት የግብር ጉዳይ የታክስ ጉዳይ ምን ያህል መሮት እንደሚያወራ ተመልከቱትና ከዛ በታች ያሉት አነስተኛ ንግድ ላይ የተሰማሩት ተራው ህዝብ፣ ሰርቶ የሚያድረው ህዝብ ደግሞ ምን ያህል ሊማረር እንደሚችል መገመት ይቻላል። ሙሉን ስሙትና ሀሳባችሁ ስጡበት። እንደ ሰው ነኝ፣ አሁንም ሰው ነኝ። ሲሰለቸኝ ጥዬ እወጣለሁ፣ በጣም ሲበዛብኝ። ምክንያቱም በሽተኛ ሆናለሁ። ደም ግፊቱ ምንም ይዛል። አንድ ቦታ እንደዚህ ፈተው እንደዚህ አድርገው ፈትሻለሁ ብሎ ዝናብ መጥቶብኝ ምናምን ይላል። ስንትና ስንት ዓመት ተለፍቶበት ተለቅሞ ተበጥሮ ደርቆ የመጣውን በአንድ በቃ ምንም ኃላፊነት በማይሰማው ሰው ምክንያት ፈትሻለሁ በሚል ሸራ አንስተክ ማስበስበስ የሚሰጥህን እንትን ነው። ከዛ ምንድን ነው ኔክስት ስቴፕክ? መውጣት ነው። ወይ ቢቀርብኝስ ደግሞ ባትወጣም ደግሞ የሚያስገድዱ ነገሮች አሉ። አሁን እኮ ቢዝነስ ኢትዮጵያ ውስጥ ኦፍ ኮርስ ባለቤት ሲሞት ብዙ ቢዝነሶች ይሞታሉ። ባለቤት ደግሞ እንዴት ሞተ ያልከኝ እንደሆነ ይኸው ብስጭቱ ደም ብዛቱ ይገለዋል። ወይ ዘንድሮ አያልቅም ተነግሮ። እንዴት ሰውን በገዛ ገንዘቡ ይቃጠላል? ከፍዬ እኮ ነው እየተቃጠልኩ ያለው። ከፍዬ ጨጓራዬ ነደደ። በቀጥታ ይህንን ቪዲዮ ለኢትዮ ቴሌኮም ወይም ደግሞ ለሳፋሪኮሞች አድርሱልኝ። ኧረ እባካችሁ በመድኃኒዓለም እንዴ! ከፍለን እኮ ነው የምንጠቀመው እንዴ! በጣም ሙድ እየተያዘብን ነው እንዴ! አንደኛ ካርድ ተሞልቶ እሺ ካርዱንም የሚወሰደው ምናምን ተውት፣ ግን በቃ እሺ በገዛ ነው በፓኬጃችን በደንብ እንጠቀምበት። ማታ ማታ ዜሮ አውሮፕላን ሳበራ ሳጠፋ ነው ማመሸው እንዴ! ምንድን ነው? ኧረ ባካችሁ በፊት ሳፋሪኮም የሚሻል ነበር። ሳፋሪኮም ፎሬቨር ምናምን ብለን ነበር። ሳፋሪኮም ጭራሽ የባሰባቸው በቃ በጣም ካርድ ሲወስዱ ዋጋቸው አይቀመስ እንዴ! አንሊሚትድ አሁን የነሱ አንሊሚትድ አይቻልም። ኢትዮ ቴሌኮም ጋር ከስ ይላል። እነሱ ጋር ስንገዛ ደግሞ መቃጠል። ሳፋሪኮሞች ጋር ስንገዛ እነሱ ኔትወርክ በቃ እየፈለጋችሁበት ቦታ አይሰራም። መሰቀይት እንዴ! አረ ስራ እንስራ ባካችሁ አቃጠላችሁ። ወይ ዘንድሮ አያልቅም ተነግሮ። ባላወራው ባላስታውሰው ምናምን ደስ ይለኛል፣ ግን አላቅም አልወጣም መሰለኝ ውስጤ። ከሰሞኑን በጣም መነጋገሪያ የነበረችው ላላ ወይም ደግሞ በትክክለኛ ስሟ ቤተልሔም ሰይፉ ላይ ቀርባ ታሪኳን ነግራን በጣም ብዙ ሰዎች ሀሳብ ሲሰጡበት ነበር። የሶሻል ሚዲያው ትሬንድ ሆኖ ነበር። ደግሞ ተመልሰው እዛው ሰይፉ ላይ ቀርባ ከልጇ አባት ከሀብታሙ ጋር
መታረቋን ተመልክተናል። ያው መታረቋን ያልኩት ይቅርታ ምናምን የሚሉ ነገሮች ብዙም ስለሌሉበት መታረቋን ለማለት ይከብዳል። ነገር ግን ሰይፉ ላይ ቀርበው አንድ ላይ መሆናቸውን ተመልክተናል። ይህንን ተከትሎ በርካታ ሰዎች ለሁለት ጎራ ተከፍለው ሶሻል ሚዲያ ላይ እየተከራከሩበት ነው የሚገኘው። ግማሾቹ መታረቃቸውን የፍቅርን ኃያልነት ያዩበት አድርገው ተመልክተዋል። በጣም በተለይ እሷ ለእሱ ያላትን ስሜት እንደ ትልቅ ነገር አንስተው ሲያደንቋት ነበር። እሱንም ታድለህ የሚል አይነት ነገር ሲያነሱ ነበር። ሌሎች ደግሞ ላደረጋት ነገር ተገቢውን ካሳ ወይም ደግሞ ይቅርታ እንኳን እንደዚህ በደንብ ይፋ የሆነ ይቅርታ እንኳን ሳይጠይቃት አብረው መሆናቸው ለወደፊታቸው በጣም ያስፈራል። ይሄ በይቅርታ ሊሻር የሚችል ነገርም አይደለም። በተለይ እሷ እርጉዝ ሆና ለብቻዋ ማሳለፏ፣ በእርግዝናዋ ወቅት አብሯት አለመሆኑና እሷ ያሳለፈቻቸውን መከራዎች ለብቻዋ መወጣቷ እሱ አሁን ላይ እሷ ያንን ሁሉ ፈተና ካለፈች በኋላ መጥቶ ከጎኗ መሆኑ ያልጣማቸው ሰዎች አሉና ይህንን ሀሳብ እናንተ ምን ታስባላችሁ? ቀጥሎ የማሰማችሁን ቪዲዮ ደግሞ ተመልከቱትና በዛ ሀሳብ ትስማማላችሁ አትስማሙም የሚለውን ነገር ኮሜንት ላይ ሀሳባችሁ ስጡበት። የኔ ታሪክ ትዝ አለኝ። መጀመሪያ ላይ ወለድኩና ልጄ በስርዓት 1 አመት እንኳን ሳይሆነው ነው ይሄ ሰው ጥሎን ሄደው ማለት ነው። ልጁ አባት ጥሎን ሄዶ በቃ እኔም ብቻዬን ልጄን ማሳደግ ጀመርኩ ምናምን እና ወደ 3 አመቱ አካባቢ እኔ እንዴት መልሼ እንደተገናኙ ከዛ ሰው ጋር አላውቅም። ያው ድጋሚ ሲመጣ ተጸጽቶ ነው መሰለኝና ብቻ ከባድ ነውና ድጋሚ አብሬው ሆንኩ ማለት ነውና በስርዓት እንኳን ከዛ በኋላ 3 ወር አብሮኝ ቆየ አይመስለኝም። ሌላኛዋ ልጅ እስከምትረገዝ ነበር አብሮኝ የነበረው ማለች። እንደ ማንኛውም ሰው አንዴ መጡ ጠይቆኛል። በተረፈ ጠፋ እና የቤቲን ሳይ እውነቴን ነው ገሎሽ ሄደ ሰው ሊቀብርሽ ነው የሚመለሰው የሚባለው እውነት ነው። በፍጹም ይሄ ምንም በቂ ምክንያትም አላቀረበም። ስለ ችግር ያወራል ጭራሽ። እስቲ የራይድ ሹፌር ነው ካልሆነ በምንድነው በፋና ላምሮት 1 ሚሊዮን ብር ማሜዝ ሸለም። በጣም ጎበዝ ድምጻዊ ነው። መርዳት ቢፈልግ በብዙ ነገር መርዳት ይችል ነበር፣ ግን ስለማይወዳት ስለማይፈልግ ነው። እና እዛ ጋር መጥቶ አለቃቀሰና ሰውን በቃ ስለታረቁ ደስ አለው ምናምን። እኔ መማሪያ ሆናለሁና ሁለተኛ እድል ሰጣለሁ ብዬ ከሁለት ልጅ ጋር ብቻዬን ያፈር ድሜ እየበላው ነው እላቸዋለሁና አንዴ ማለት ተፈጥሮ ክፉ የሆነን ሰው በምንም እንትን ልትሉት አትችሉም። ወንዶች አሉ እባብ የሆኑ ወንዶች እናንተን ችግር ላይ ሰጥተዋችሁ ጥለዋችሁ ይጣፋሉ። ከዛ ደግሞ ሰው ስትሆኑ ደግሞ መልሰው ይመጣሉ። አሁን እሷ ወድቋ ስላላያትም ድጋሚ መጣው አምሮባትም ብሎ ስላያት ነው። እና ደግሞ በሷ ምክንያትም ለመፈመስ ለምን ተረስቶ ነበር። የሰው የፋና ላምሮት ነገር ታዋቂ ሰው ነበር፣ ግን ተረስቶ ነበር። አሁን በሷ ምክንያት ድጋሚ መጣ ማለት ነው። እርጉዝ ሆነሽ ስልክ ስትደውይለት ጥርቅም አድርጎሽ ከአዲስ አበባ ግራ ገብቶሽ አገርሽ የተፈጠርሽበት ምድር ላይ ሮጠሽ ሄደሽ እናትሽ ቤት ገብተሽ እናትሽን የአካባቢ ሰው ገምቷት ለዚህ ነው እንዴ አዲስ አበባ ሄደች ይሄንን ይዛ መጣች ተብለሽ ያንቺ ሰዎች በሙሉ ባንቺ አንገታቸውን ደፍተው አንቺ ኬክ ጋብዚ። አይ ሲሪየስ? ማን ነው ግን ያሳድጋችሁ? ይቅርታ አላለም እኮ ሰይፉ ፋንታሁን በግድ ነው ይቅርታ በላይ ነው። እንደ አግባቡና እንደ ደንቡማ ቢሆን እንደመጣ ነበረ ሰይፉም ሳይለው ማንም ሳይለው ጉልበቷ ላይ የሚወርቀው። ባይ ዘ ወይ አምናት ፉልሽኮ ይቅርታ እንዴት እንደሆነ ይገባኛል። ይቅርታ ማለት ልክ እንደመጣ አይኗ ሲያያት ያቺ ስልኳን ቴክስቷን ልሞት እኮ ነው ልጣፋ ነው ብላ የነገረችውን ድምጿን ኢግኖር ያደረገው ሰውዬ ልክ ሲመጣ ነበር እግሯ ላይ ድፍት ብሎ በድዬሻለሁ አው ቢላት ኦኬ አትሊስት ተሰምቶታል እንላለን። ሰይፉ ፋንታሁን ግድ የለም እባክህ ግድ የለም ተነስና ይቅርታ ጠይቃት ተብሎ ተለምኖ እኮ ነው እንዴ ወንድ ልጅ። ለዛው ወንድ ልጅ ሲከፋ የወንድ ልጅን ጭንቅላት አታቂ ማለት ነው። ወንድ ልጅ ሲከፋ ሴት እኮ ምላሷ ላይ ነው ክፋቷ። ለለለለለ ምናምን ማለቷ እኮ ነው ክፋቷ። ወንድ ልጅ ሲከፋ እኮ ክፉ ነው። ወንድ ልጅ አይክፋ፣ ሲከፋ እኮ በጣም አረመኔ ነው። ለዚህ ነው ክብርሽንም ትጠብቂው ራስሽ ነሽ። እንደመጣ እየሮጠ መጥቶ
እግሯ ላይ ድፍት አላየሽም እንዴ? ወንዱን እዛው ሰይፉ ፋንታውን ላይ ቆይተሻል። ኩላሊቱን የሰጣት አይቻልም ሲል በቃ ቀን ተቀይሮ ዛሬ አብረው ሆኖ ግን የዛን ጊዜ ምንድን ያለው? አይ ያለው እኮ ፓስተሩ ነው እዛ ጋር ሆኖ ቢለምነው ሰይፉ ፋንታውን በዚህ ቢለምነው ነው እኮ ያለው። ቆፍጠን ያለው ወንድ እንደዚህ ሊውልሽ ቆፍጠን ይቅርታ ታጨናንቆኝ እኮ ነው ያለው። ይቅርታ ታጨናንቆኝ ተረስቼ ልሄድ ነው እኮ ያለው። ታስታውሳላችሁ አይደለ? ኩላሊቱን የሰጣት ልጅ ታስታውሳላችሁ አይደለ? ሰይፉ ፋንታውን እንደዚሁ አስታርቃለሁ ብሎ ይዞ ተቀምጦ ፓስተሩ በዛ በኩል ቢለምነው ይሄ ኖ እያጨናነከኝ ነው ሰይፉ ፋንታውን ልወጣ ነው አለ። ወንድ ልጅ እንደዚህ ነው ልጅ በክብሩ ጉዳይ አይደራደርም። በኋላ አስቦበት በስርዓት መጸጸቷን ሁሉን ነገር አውቆ ምናምን ነገር አብረው ሆኑ የሚባል ዜና ሰምተናል። ኢትስ ኦኬ ችግር የለው። አስቦበት ሂል አድርጎ ከቁስሉ ሂል አድርጎ በስርዓት እንደተጸጸተች አውቆ በሚዲያ በወከባ በምናምን እኮ አይደለም ይሻለው። በስርዓት አይቶ ኦኬ ብሏል። እችስ ሴት ግን ስትሆን በሰከንድ ለዛው በአግባቡ እንኳን ይቅርታ ያልጠይቀበትን ዘፈን ሲዘፈን ሄዳ የሆነ ነገር ሲሆን አንዳንድ ሴት እውነትሽን ነው። ቴንክ ዩ ሄሉዬ። ነገ ደግሞ እየተነፈረቀች ትመጣለች። 10 ጊዜ በዩቲዩብ እየመጣችሁ ባሌ በደለኝ፣ እንደዚህ ያደረገኝ፣ የልጆች አባት ሰፖርት አያደርገኝም፣ ምን ይሻለኛል እንዲህ እያላችሁ ትነግሩናላችሁ። ተው፣ ራሳችሁን ፕሮቴክት አድርጉ። ለራሳችሁ ክብር ዲዘርቭ አድርጉ። ሴቶች ራሳችሁን አክብሩ። እንኳን ያላገባሽ ወንድ በደጅ ያለ አይደለም ያገባሽ ወንድ እንኳን ሪስፔክት ራስሽን ስታረጊ ነው በዛው ፍቅር በዛው ክብር እየቀጠለ ወይ ዘንድሮ አያልቅም ተነግሮ። እኔ ለማጭበርበር አልገባሁም አልከኝ። ከገባህ በኋላ ሳታውቀውስ የተጭበረበሩ አሉ? በጭራሽ። የፊንቴክን የውሸት ማስታወቂያ ሲያስነግሩ ሲያጫጩሁ የነበሩት አርቲስቶችና የማስታወቂያ ባለሙያዎች እግረኛው ሚዲያ ላይ ከተፈቱ በኋላ ቀርበዋል። ከሰሞኑን እንግዲህ ሁላችንም ስንጠብቅ የነበረው ይህንን ህዝብ ይቅርታ ይጠይቃሉ፣ ይህንን ህዝብ ይክሳሉ ብለን ስንጠብቅ ነበር። ነገር ግን እነሱ ወደ ሚዲያ የመጡት ደግ አደረግን አይነት መልእክት ያለው ነገር ለማስተላለፍ ነው። ሁሉም ራሱ ሲከላከል ከዛም አልፎ ደግሞ ፊንቴክን ሲከላከል ነው ስንመለከት የነበረው። ጋዜጠኛው እዚህ ጋር ወሳኝ ጥያቄ ጠይቋል። ነገር ግን የሰለሞንን ምላሽ ተመልከቱት። ጋዜጠኛው ምንድን ያለው? ህዝቡ እየተበላ እንደሆነ አታምኑም ወይ ደግሞ ያ ሁላ ህዝብ መበላቱን አታምኑም ወይ ደግሞ አልተበላም ብላችሁ ነው የምታስቡት ብሎ ሲጠይቀው የሰለሞንን ምላሽ ተመልከቱት። እኔ ለማጭበርበር አልገባሁም አልከኝ። ከገባህ በኋላ ሳታውቀውስ የተጭበረበሩ አሉ? በጭራሽ። ይሄ ሁሉ ማዕበል፣ ይሄ ሁሉ ጩኸት፣ ይሄ ሁሉ ዋዋታ። እንዲያውም አንድ ታሪክ አለ። ዲያሊሲስ የሚያደርግ ሰው ነው። አንተ ያልከውን በ900 ሺህ ብር ገዝቼ በሳምንት 10 ሺህ ብር ለዲያሊሲስ ያወጣል። እቺን ሲጎል መኪና ገዝቼ ለራይድ አከራይቼ ህይወቴ ይቀጥል ብሎ መኪናው ዘገየ፣ እሱም ሞተ የሚል አንድ ከተመዝጋቢ ከተባሉት ታሪኮች ውስጥ ሲዘገብ ነበረ የዚህ ሰው ታሪክ። ይሄ ታሪክ አልሰማኸውም ወይስ? ብዙ ትሰማለህ፣ የእውነት ትሰማለህ። አሁን ይሄን እኮ ነው የሰለሞን ኃላፊነት ፊንቴክ ውስጥ ምንድን ነው? ውሉ ምንድን ነው? ማስታወቂያ መስራት አለቀ። የእውነት እንደሱ አዝናለሁ አልኩ እኮ የእውነት አዝናለሁ። ያልሄድንበት ያልተጋንበት ነገር የለም። ያ ግን በምን መሰለ? ካምፓኒው ተሳስቷል እያጭበረበረ ነው በሚል ሳይሆን ዲሌይ ነበረ። ኦኬ እናግዘ እንርዳ እያለን የነበረው የእውነት ከማህበረሰብ ጋር ስለቆምን ነው። ወይ ዘንድሮ